የወፎች ጫጫታ አያስደነግጠንም የሚል የተጠየቀው ግን ስለ ሰላም ነው። ምናልባት ጥሩ ጥያቄ የጠየቀው ወይም ትክክለኛ አሁን ጥሩ የሚለውን ነገር ጃጅመንቱን እንተውና ይሄን ጥያቄ የጠየቀው ዶክተር ደሳለው ነው፣ የአብን ተወካዩ። ይሄ ነው ጥያቄው ይሄንን ይመስላል። ክሮስ ቼክም አድርጌያለሁ ከቪዲዮ ላይ እዚህ ላይ ያለው የኢትዮጵያ ኢንሳይደር ነው፣ ግን ትክክል ነው። ኮት ያደረጉት ነበር እሱን ነው የጠየቀው። ረዘም ያለ ጥያቄ ነው የጠየቀው፣ ግን ይሄኛውን ጠይቋል የሚለውም ይሄንን ነው የጠየቀውም ዶክተር ደሳለው። እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ ለምንድነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው የሚል ተገቢ፣ ወቅታዊ፣ ትክክለኛ ጥያቄ ጠይቋል። ይሄንን ጥያቄ ዶክተር ደሳለው ጠይቋል እንደተለመደው በትህትና። ለዚህ ጥያቄ ግን መልስ አልተሰጠም። እኔ አሁን እንደ አንድ አድማጭ መልስ አላገኘውም። ቤዚካሊ ጠቅላይ ሚኒስትሩ የሰጠው መልስ ሌላ ነው፣ ሌላ መልስ ነው የሰጠው። ምናልባት ይሄኛው መሰለኝ እኔ ውስጥ በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም፣ አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምጽ እንደ ወፍ ድምጽ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምጽ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። እሺ፣ ይሄንን ነው መልስ የሰጠው። ዶፉን ተሻግረናል፣ ጎርፉንም ተሻግረናል። አሁን ያለው ዝም ብሎ የወፎች ድምጽ ነው። የወፎች ድምጽ እንዳውም እኛ እንደ ዝማሬ ነው የምናየው የሚል ነው። የቅድሙ የተጠየቀው ጥያቄ ይሄ ነው። በድጋሚ ደሳለው የአባቱ ስም ነው፣ ይቅርታ ግን ደሳለው ትክክል ነኝ። የመጀመሪያ ስሙ ዶክተር አበባው ደሳለው፣ ደሳለኝ አይደለም። ደሳለኝ አላልኩም እኔ ደሳለው ነው ያልኩት፣ ግን የሱ ስም አበባው ነው። ዶክተር አበባው ደሳለው ነው ይህን ጥያቄ የጠየቀው። ለዛ ጥያቄ ደግሞ ጠቅላይ ሚኒስትሩ የመለሰውን ሰምታችኋል። እኔ አሁን ወደ የኔን አስተያየት እሰጣለሁ። አንደኛ ተገቢ አልነበረም ኢን ሴንስ ለሰላም ጥያቄ ለምን ዘላቂ ሰላም አይመጣም? ለምን በትክክል አትደራደሩ? ለምን ዘላቂ ሰላም አታጎናጽፉንም ብሎ መጠየቅ ትክክል ነው፣ ተገቢ ነው። ማንም ይጠይቃል፣ እኔም እጠይቃለሁ፣ ሌላውም ይጠይቃል። ሁሉም ኢትዮጵያ ሕዝብ መጠየቅ ያለበት ጉዳይ ነው። የችርቻሮ ሰላም ትክክል አይደለም፣ ሰላም አያመጣም ነው። አዎ አያመጣም። ባለፈው አንድ ሁለት ሶስት ሰዎችን አስኮብልሎ ቤዚካሊ እንደ አፋሕድ ሁሉ አይደለም የተደራደሩት። አሁን አፋሕድ የለም። ያኔ አፋሕድ ውስጥ ከሆኑ ከሁለት ሶስት ሰዎች ጋር ነው። ለዛውም በአንዴ አይደለም። አንዱን አንዴ ያስገቡት፣ ሌላኛውን ከሶስት ሳምንት በኋላ ምንም የሚያመጣው ለውጥም የለም። ለውጥም አላመጣም። ሰላምም እንዲህ አይሰራም። ለጠቅላይ ሚኒስትሩ ኮኦፕት ያደርጋል። ስትራቴጂያቸውም ይሄ ስለሆነ ኮኦፕት ያደርግና ተቀናቃኞችን ኮኦፕት ያደርጋል። እምቢ ያሉት ወይ ሀገር ለቀው ይሄዳሉ ወይ እስር ቤት ይገባሉ። ኮኦፕቴሽን ከታየ አዎ። ስለዚህ አንድ ሁለት ሶስት ሰዎችን ቀንሳል፣ ኮኦፕት አድርጋል። ስልጣን ተቀናቃኝ አይደሉም፣ እያዳከምኩት ትሄዳለህ ለጊዜው። ሰላምን እኛ እንደዛ አይደለም የምንረዳው፣ ዜጋው እንደዛ አይደለም የሚረዳው። አንደኛው ይሄ ነው። ሰላም ጽንሰ ሀሳብ መጀመሪያ እኛ የምንረዳው ሰላም ይምጣልን ሲባል እንደማንም ዜጋ ዶክተር አበባው ስለጠየቀ አይደለም። እኔም ማናችሁም ማንም ሌላውም ሰው የሚጠይቀው መጠየቅም የሚገባው ጉዳይ ሰላም ለህዝብ፣ ሰላም ለአገር፣ ሰላሙም ደግሞ ዘላቂ ሰላም እንዲሆን ነው እንጂ ተቀናቃኝን ኮኦፕት አድርገ ስለጨፈለከው አንድ ሶስት አራት ሰውን ስለቀነስክ አይደለም። እሱ ሰላም አይደለም። ሰላምም አያመጣምም፣ አላመጣምም፣ ለወደፊትም አያመጣም። ትክክለኛ አፕሮች አይደለም። ሁለተኛ በይዘት ደረጃም ይሄ ሁሉ ህዝብ እየሞተ
ይሄ ሁሉ ማህበራዊ ምስቅልቅል እየተፈጠረ የህፃናት ዋይታ፣ የአገር ውድመት የወፎች ድምፅ አይደለም። ይሄም ሰላምን ከመረዳት አንፃር የሚመጣ ወይም ሆን ብሎ በሌላ መልኩ ዲስቶርት አድርጎ ጠቅላይ ሚኒስትሩ ያቀረበው ትክክል አይደለም። እንደዚህ አይደለም የሚቀርበው። ሰው እየሞተ ነው ያለው፣ ክልል እየወደመ ነው ያለው። ይሄን የተባለው በሰላም ወጥቶ መግባት የለም። ስለዚህ ዜጋ የሚያየው ሰላምን ከዚህ አንፃር ነው። ያ ሁሉ የሚተኮሰው ጥይት የወፎች ድምፅ አይደለም፣ ዝማሬ አይደለም፣ ለህዝቡ ዝማሬ አይደለም፣ ለማይንቀሳቀሰው ዝማሬ አይደለም፣ ለሚሞተው ዝማሬ አይደለም። ማን ሞተ፣ ማን ገደለው፣ ማን ነው ኃላፊ፣ ማን ነው ተጠያቂ የሚለው ውስጥ አልገባንም። ቤዚካሊ ግን ኮንሰፕቹዋሊ በጽንሰ ሀሳብ ደረጃ አንድም ወረዳ ላይ ጥይት መሰማቱ ሊያሳስብ ይገባል መንግስትን እንደ ሀገር። አይ እኛን አይነቀንቁም፣ እኛን እስካልነቀነቁ ድረስ ምንም ያህል ቢወድም 4 ኪሎ እስካልደረሱ ድረስ ችግር የለውም እንደ ወፎች ድምፅ ዝማሬ ነው የምናየው ማለት ይሄም ስሁት ነው፣ ሞራሊም ሮንግ ነው፣ ሪስፖንሲብል ነው። እኔን አትነቀንቀኝም ግን እዛም ብትተኩስ እንደ ወፎች ዝማሬ ነው እኔ የምቆጥረው ወይም እኛ የምንቆጥረው። ምክንያቱም ስልጣናችንን አትነቀንቅም የሚል እሳቤ ከሆነ ትክክል አይደለም። ሰላም እንደዛ አይደለም የሚታየው። ሰላም ከወንበር ባሻገር ነው የሚታየው። በየትኛውም መመዘኛ ያ ሁሉ ጦርነት፣ ያ ሁሉ ጥይት፣ ያ ሁሉ የሚሞተው ሰው የወፎች ዝማሬ አይደለም። ሁለት ሶስተኛ በራሱም ስታንዳርድ ብንሄድ ማለትም የሬጂም ሴኩሪቲ ሰው መንግስትን አለመነቅነቃቸው፣ መንበራቸውን አለመነቅነቃቸው፣ መንግስትን ለመቀየር አለመቻላቸው አታሸንፉንም የሚለውን ወስደን ሰው በሶስተኛ ደረጃ ወርደን ብናይም አሁንም ስህተት ነው፣ አጉል ጀብደኝነት ነው። የፒውርሊ በኃይል የጦር ብዛትና አሰላለፍ ላይ የተመሰረተ እኔ ነኝ ያለ ይሞክረኝ እንደ መንግስት ማለት ነው። ሌላው ሊል ይችላል እንደ መንግስት እኔ ነኝ ያለ ይሞክረኝ አጉል ጀብደኝነትም ትክክል አይደለም፣ ስሁት ነው። ይሄም ስሁት ነው። አንደኛ አንሰርቴን ነው፣ የዘንድሮ ጦርነት አንሰርቴን ነው። በመሃል ላይ ሀገር እያደማ ይሄዳል። ያንተንም ሌጂቲሜሲ የመንግስትንም ሌጂቲሜሲ እያደቀቀው ይሄዳል። ኢኮኖሚን ያደቃል፣ ልማትን ወደ ኋላ ይጎትታል፣ ማህበራዊ ሴትን ይበጣጥሳል። ለእናንተ ለመሪዎቹ ምንም ላይሆን ይችላል። እኛ ሰፈር እያደረግን ነው፣ ከጓደኞቻችን ጋር እየተቀያየምን ነው። ማውራት አልቻልንም። እንደ ሀገር ከትላንትና አብረን ከምንሰለፍ ሰው ጋር መነጋገር ካልቻልን፣ መጨዋወት ካልቻልን ሶሻል ፋብሪኩን በጥሶታል። ለማህበረሰቡ ይሄ ጉዳት ነው፣ ትልቅ ጉዳት ነው። as far as the people are concerned already አልቋል፣ አብቅቷል፣ ተበጥሷል። መልሶ ይሄንን ለመገንባት መልሶ ለመጠገን ብዙ ዘመን ነው የሚፈጀው፣ የትውልድ ዕዳን ነው የሚፈጀው። ስልጣን ላይ አሁን ካላችሁት ባሻገርም የሚሄድ ጠባሳ ነው። ሶ ከዚህ አንፃርም ከታየ ታንጅብል ነው እየደረሰ ያለው ጉዳት፣ ታንጅብል ነው። በየዕለቱ ወደ ብሔርተኝነት እየሄደ በሰላም ሲደግፍ የነበረውም ቤቱ የተቀመጠውም አጥር ላይ የተቀመጠውም ሁሉ ጦዞ ግማሹ ግራ ተጋብቶ ሌላኛው ብሔርተኛ ሆኖ እንደውም ከኢትዮጵያ በፊት ያስቀደመኝ የሚለው ተገልብጦ የኔ ህልውናና የብሔሬ መብት መቅደም ነው ያለበት አቴኒ ኮስት ማለት ከጀመረ ጦርነቱንም ማቆም ምናልባትም አስካሄዱን ሪቲንክ ማድረግ የምንጀምረውም እዚች ፖይንት ላይ ነው። ጉዳቱ ከዚህ አንፃር ነው የሚታየው። እንዲሁ ዝም ብሎ 4 ኪሎ መጥተው ከመፈንገላቸው አንፃር ብቻ አይደለም የሚታየው። ይሄ የኦሪየንቴሽን ችግር ነው። ይሄ ራሱ ኦልሬዲ ከመሸነፍ በላይ ነው። ሰው መነጋገር ካልቻለ ኢትዮጵያዊ ሆኖ በዚህ ልክ ባለፈው ከትግራይ ልጆች ጋር ብሔርተኛ አልነው ቲፒኤልኤፍ አለው ምንም ለውጥ የለውም። ማህበራዊ ግንኙነቱን በጣጥሶታል። አንድ ስንቀንስ ኦሮሚያ ክልል ላይ አንድ ስንቀንስ አይደል፣ አማራ ክልል ላይ አንድ ስንቀንስና እንዳውም ፖቴንሻሊ የሀገር ማገር የሆነውንም ኃይል እየቀነስክ ስትሄድ ጉዳቱ ለማህበረሰቡ ሪል ነው። በተለይ ከማህበራዊ አንፃር ከታየ፣ ከኢኮኖሚና ከማህበራዊ አንፃር ከታየ ቀላል አይደለም። ከወንበር አንፃር ከታየ ለጊዜው ላይ ነቀንቁ ይችላሉ። እሱም ቢሆን እየበረበረ ሌጂቲሜሲውን እየበላ ነው የሚሄደው። በአንድ በኩል እዚህ መንግስት ነኝ ብለህ በሌላ መልኩ የኢትዮጵያ 1/3 የሆነው አካባቢ ላይ ሰላም ከሌለ፣ ሴኩሪቲ ከሌለ፣ የተመንጃ ድምጽ የሚሰማ ከሆነ ዘን በ4 ኪሎ ተቀመጣለህ ወንበር ላይ። ነገር ግን ከቅቡልነት አንፃር ሲታይ ያሳጠዋል ጠዋትና ማታ። ሰላም የታየበት መንገድም ትክክል አይደለም። የወፎች ድምጽ ነው ተብሎም የተሰጠበት መንገድም ትክክል አይደለም። ይሄ አጉል ጀብደኝነት ነው አት ቤስት። በጣም ደግሞ ኃላፊነት የጎደለው ነው አት ወርስት። ይሄ ጉዳይ በዚህ ነው መታየት ያለበት። አንደኛው
የአጉል በሙሉነት የታየበት ይሄ ነው። ሁለተኛው ከምርጫ ጋር ተያይዞ የሰጡት ነው። እሱ ላይ ማን አስተያየት ሰጥቼ ያበቃለሁ። ይሄ ከአጉል ጀብደኝነትና በሙሉነት ጋር ተያይዞ ያስቀመጡት ይሄም ዘንድሮ ምርጫ ለማድረግ በቂ ሰላም የለም፣ እንዳውም አትሞስፌሩም የለም፣ ኮንዲሽን ኢንቫይሮንመንት የለም፣ በሌላ መልኩ አመቺ ሁኔታ የለም። እዚህ ላይ መንግስት ምንም እየሰራ አይደለም። ድግሱም ተቀዛቅዟል። መንግስትም ኃላፊነት እየተወጣ አይደለም። በተለይ የጸጥታው ጉዳይ ከወዲሁ ሊታሰብበት ይገባል። ጦርነት እየተካሄደ የሰላም እጦት እያለ ለምርጫ አመቺ ሁኔታ ምርጫ ለማድረግ አመቺ ሁኔታ በሌለበት ሁኔታ ወደ ምርጫ መሄድ አንችልም፣ ይሄ ይታሰብበት ተብሎ ለተጠየቀው ጥያቄም የተመለሰው መልስ ይሄም በጣም ሲምፕሊስቲክ የሆነ መልስ ነው። እሱንም ስሙት፣ ከዛ በኋላ አስተያየት እሰጣለሁ። በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚሁ ነው፣ እሬቻ እንደዚሁ ነው። ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ይሄ ሁለት ነገር ነው እዚህ ጋር ሪዳክሽንስ በጣም ሲምፕሊስቲክ የሆነው። ሁለተኛው ከምርጫ ጋር ተያይዞ ያስቀመጠው ነው። እርስ በራሳችሁም ተግባቡ። ባይዘው የኢቢሲ ሰዎች እዚህ ጋር 1 ደቂቃ ብላችሁ ነው የጻፋችሁ ከችኮላ የተነሳ። እሱ 1 ሰዓት ነው ያለው። ቢያንስ አለቃችሁ የተናገረውን በትክክል ጻፉት። እኔ ከኢቢሲ ከራሱ ነው የወሰድኩት። 1 ደቂቃ ብላችሁ ነው የጻፋችሁት። በ1 ደቂቃ የሚደረግ ምርጫ የለም። ይዘቱን እያንዳንዱ መጣበታለሁ ሙሉን አስተያየት። ግን ቢያንስ እዛ መንግስት ሚዲያ ላይ የሚሰሩ ሰዎች አትጣደፉ፣ ያለውን እንኳን ስሙ። እኔ እንኳን ከእናንተ የበለጠ ሰምቻለሁ፣ አዳምጫለሁ፣ ኖት እየወሰድኩ ነበር። 1 ሰዓት ብሎ እሱ የተናገረው እነሱ 1 ደቂቃ ብሎ ነው ተጣድፈው የጻፉት። እና ቢያንስ በደንብ አዳምጡ፣ ተግባቡ። ኤኒዌይስ ወደ ይዘቱ ስንሄድ ሁለት ነገር ነው በጣም አሳሳቢ፣ ሲምፕሊስቲክ የሆነ በጣም ሲምፕሊስቲክ። ሆን ብሎ አድርጎት ከሆነ ዘን ይሄ ሞደስ ኦፐራንዳይ ነው ጠቅላይ ሚኒስትሩ፣ በዛ መልኩ ነው የምንቀበለው። ስሊፕ ኦፍ ታንግ ከሆነ ግን መስተካከል ነው ያለበት። በተለይ ከምርጫ ጋር ተያይዞ የተናገረው ነገር ትክክልም አይደለም፣ መሆንም የለበትም፣ ወደፊትም መደገም የሌለበት ጉዳይ ስለሆነ የመጀመሪያው ግን ታቦት ወጥቶ በሰላም ገብቷል። በብዙ ሚሊዮን የሚቆጠር ህዝብ እኮ በዓልን አክብሮ ገብቷል ነው ያለው። ሶዋት በዓልን እኮ ሲያከብር ነው የቆየው። ኢትዮጵያስ በጃንሆይ ዘመንም ሲያከብር ነበረ። በደርግ ዘመን እንኳን ሃይማኖት በሚከለከሉበት ጊዜ ሲያከብሩ ነበረ። ለዛውም በሄሊኮፕተር ሁሉ መልእክት እየተሰራጨ። በኢህአዴግ ዘመንም ሰው ወጥቶ ይገባል። በወታደር እኮ አይደለም፣ በኢትዮጵያ ወታደር ብዛት እኮ አይደለም፣ ማህበረሰቡ ነው። ማህበረሰብ እርስ በራሱ ስለሚጠባበቅ እና በዓሉን ስለሚያከብርና ስለሚያስከብር እና ስለሚከባበር እንጂ ወታደር እኮ አይደለም ጥምቀትን የሚያስከብረው። ጌታዬ እሳቤው በወታደር ምክንያት ነው ጥምቀት የሚከበረው፣ በወታደር ምክንያት ነው ኢሬቻ የሚከበረው። ይሄ ሁሉ ሚሊዮን ህዝብ የጠበቀው ወታደር ነው ወይም ፖሊስ ነው እያለን ያለው። እንደዛ አይደለም። ኢትዮጵያ ላይ በሰላም የሚገቡት እንደ ቦኮ ሐራም የሆነ ቡድን ስለሌለ ነው። ማህበረሰቡ ሌላውን በዛ ልክ አሰፍስፎ ለማጥቃት እንደ ማህበረሰብ የፖለቲካ ዓላማ የሚጠቀሙበት ቡድን ሊኖር ይችላል በግርግሩ መሃል። እሱ 50 ፖሊስም 100 ፖሊስም ማስቀምጠ የፖለቲካ ስራውን መስራት ትችላለህ ለብቻ። ህዝብ ግን አክብሮ በዓሉን አክብሮ የሚገባው በፖሊስና በወታደር አይደለም። ይሄም የጽንሰ ሐሳብ መዛነፍ ስለሆነ ትክክል አይደለም። ሪዳክሽንስትም ነው እሳቤው። እኛ ወታደር ባመድብ ኖሮ የኢትዮጵያ ህዝብ በዓሉን አክብሮ አይገባም፣ ከዚህ በፊትም አክብሮ አይገባም የሚል መልእክት ነው። ሲያከብር ነው የነበረው። በጣም አስቸጋሪ በሆነበት ዘመንም ሲያከብር ነበረ፣ ድሮም ሲያከብር ነበረ፣ በደርግ ዘመንም ሲያከብር ነበረ፣ ሌላ ጊዜም ሲያከብር ነው የነበረው። አንደኛው ይሄ ነው። ትክክል አይደለም እሳቤ። በወታደርና በፖሊስ አይደለም ህዝብ እያከበረ ያለው። አንድ ሁለተኛ እና ወሳኙ ይሄ
የሚያሳስበውም ይሄ ነው። ከምርጫ ጋር ተያይዞ ለአንድ ደቂቃ ምርጫ እኔም ልደግመው ነው ለአንድ ሰዓት ምርጫ ተብሎ ይሄን ያህል ልንሰጋ አይገባም የሚለው ነው። ጌታ አንድ ደቂቃ አይደለም አንድ ሰዓት አይደለም ምርጫ የሚደረገው ምርጫ ሂደት ነው። የተጠየቀው ወይም መጠየቅ ያለበትም እነ ጠቅላይ ሚኒስትር የተጠየቀውና መልስ እንድሰጥ የተጠየቀው ከዛሬ እስከ ምርጫው ጊዜ ለምርጫው የሚሆን ምቹ ሁኔታ መፍጠር ነው። አንደኛው እሱ ጦርነት እንዳይኖር ጦርነትን ማስቆም። ሰው ጦርነት ውስጥ ሆኖ ምርጫ የለውም፣ ምርጫ ሊኖር አይችልም። ምርጫ ለማድረግም ምርጫ ያስፈልጋል። ከዛ ውስጥ አንዱ ጦርነት አለመኖር ነው። ስለ ልቦናን ይጎዳል። ሰው ጦርነት ውስጥ ሆኖ ሊመርጥ አይችልም። ምርጫ የለም። ነፃ ምርጫ ማለት ፍሪ ዊል መኖር አለበት። ሰው ጦርነት ውስጥ ሆነ መንቀሳቀስ ሳትችል ቀርተ ለምርጫ መዘጋጀት አትችልም ነው። አንድ መራጭ ለመዘጋጀት አይችልም። ሁለተኛ ተመራጭ ሊቀሰቅስ አይችልም እንደ ልብ። አሁን የምርጫው ዕለት አይደለም። ከህዝቡ ጋር እንደ ልቡ ሊገናኝ አይችልም። ምርጫው እንደ ልብ ሊሳለጥ አይችልም። ፍሪሊ አክሰስ ማድረግ አይችልም ሁሉም ቦታ የተባለው ይሄ ነው። የምርጫ ኮሮጆውን ተከፍቶ ለአንድ ሰዓት አይደለም። እሱም ቢሆን አንድ ቀን ሙሉ ነው የምትሰለፈው። ጠዋት ተሰልፈ ማታ ነው የምትሄደው። ለሱ እንኳን ቢሆን በአንድ ሰዓት የሚያልቅ ምርጫ የለም። ቀኑን ሙሉ ነው። ለሱም ቢያንስ 24 አወርስ ይጠበቃል። ህዝቡ ተሰልፎ እስኪያደርግ ድረስ የምርጫ ጣቢያ ላይ የሚቀመጡ ኮሮጆች ፊዚካሊ የሚቀመጡት 48 ሰዓት ያስፈልጋል። አንደኛ እነኛ የምርጫ ጣቢያዎች ሎጂስቲክ ሲጠበቅ፣ ቀጥሎ ቀኑን ሙሉ ተሰልፈው የሚመርጡ፣ ቀጥሎ ቆጠራ አለ። ቢያንስ 3 ቀን ይፈጃል ምርጫችኛውን እንደዚህ ማስገባት ራሱ። እሱም ትክክል አይደለም። በዚህ ራሱ ብንሄድ የአንድ ሰዓት አይደለም ምርጫ ፕሪዲተርሚንድ ነው። በቃ አያስፈልግም። መጥቶ ህዝቡ ለኛ እኛ የምንፈልገውን ነገር አድርጎልን አጥቅሮልን ነው የሚሄደው ከሚል ነው የሚመነጨው። የተጠየቀው ምቹ ሁኔታ ይፈጠር ነው። ምቹ ሁኔታ ደግሞ ፕሮሰስ ነው፣ ሂደት ነው። ምርጫ ሂደት ነው። እሷን ብትሆን በአንድ ሰዓት የምታልቅ አይደለችም። 3 ቀን ያስፈልጋል ቢያንስ። እሷ ኮሮጆ ውስጥ ለመክተትም 3 ቀን ያስፈልጋል ቅድም እንዳልኩት። አሁን የተጠየቀው ግን ሂደት ነው። ሆን ተብሎ የመንግስት ሚዲያ ላይ አጀንዳ እንዳይሆን ተደርጓል፣ እንዲቀሳቀስ ተደርጓል። ከአንዳንድ ግለሰቦች ከአንዳንድ አርቲስቶች ሰርግ ያነሰ ነው የዘንድሮ ምርጫ። የአንዳንድ አርቲስቶች ሰርግ ይበልጣል ከአሁን ከምርጫ 2018 በብዙ እጥፍ ደምቆ ሶሻል ሚዲያ ላይ ደምቆ ሰዎች መነጋገሪያ አድርገውት። እደግመዋለሁ፣ ከአንዳንድ አርቲስቶች ሰርግ ምርጫ 2018 ቀዝቅዟል፣ ደብዝዟል፣ ዳብዛው ጠፍቷል። ይሄን የተጠየቀው በሂደት ደረጃም ትክክል አይደለም የተባለው አካባቢ ሁኔታ ለምርጫ አካባቢ ሁኔታ መፍጠር ከሚለው አንፃር ትክክል አይደለም። በእለቱ ለሚደረገውም የአንድ ሰዓት ወይም እዚህ ላይ እንደተጻፈው ለአንድ ደቂቃ የሚደረግ አይደለም። ይሄ ኮንሲኩዌንሻል ነው፣ ቀላል ጉዳይ አይደለም። በዚህ መልኩ የምንረዳ ከሆነ የምርጫን እሳቤ በጣም አደገኛ ነው። እሳቤው ራሱ ትክክል አይደለም። የሚያስተላልፈው መልእክትም በቃ አንድ ጊዜ መጥተህ ጣል አድርገህ የሆነ ቦታ ላይ ኮሮጆ ወርውረ ለኛ አስቀምጠልን ትሄዳለህ የሚለውን ነው የሚያመላክተው። ትክክል አይደለም። የጥያቄ የምትጠይቁ ሰዎች እመጣለሁ በኋላ። ኦልሬዲ አም ደን ሶ አይ ዊል ቢ ደን ኢን 3 ሚኒትስ። ያኔ እመጣበታለሁ። እኔ ደስ የሚላችሁን ነገር ሲነገር እሱ ላይ አጨብጭበን እንደገና መልሰን እንደገና ደግሞ ትችት ሲቀርብ እንትን አትበል። እንደዛ አይደለም ማይ ፍሬንድ። አናሊሲስ ፉል ፓኬጅ ነው የሚሰጠው። ሶ ይሄ ትክክል አይደለም። የዲሞክራሲ ልምምድ ብሎ እሳቸው ያወሩትንም የሚጋጭም የሚገፈትርም ንግግር ነው። ለወደፊቱ ይሄንን ያስተካክሉታል ብዬ ተስፋ አደርጋለሁ። በሌላ መድረክ ላይ የአንድ ሰዓት ምርጫ ብሎ ያስቀመጡት ይሄ ለሚጠቀምበት ገንቢም ጠቃሚም ትችትም ነው ተግዛዝም ነው። ኖርማሊ ቆንጥጡን የተባለው አሁን እየቆነጠጥን ነው፣ በንግግር እየቆነጠጥን ነው፣ በእጅ አይደለም። ሶ ከዚህ ጋር ተያይዞ የተናገረው ነገር ሶስተኛው ይሄ አጉል ምጸትና ልበ ሙሉነት ወይ ጀብደኝነትን የሚያሳዩ እነኚህ ሁለቱን ቪዲዮዎች ክፍል ነው ማሳየት የፈለኩት። የመጨረሻው ከኢኮኖሚ ጋር ተያይዞ ያለው ነው። እሱ ላይ በአንድ ዙር ልሂድበትና ወደ እናንተ ጥያቄ እመጣለሁ። ሰው ለእናንተ አንድ 10-15 ደቂቃ ይኖራችኋል። የኔን ቶሎ ልጨርስ፣ ወደ ኢኮኖሚ እንሄዳለን። የመጨረሻው ክፍል ይሄ በገገማው ሙሉ ከፊልም ሳይሆን በገገማው በቃ እመኑኝ ብሎ ነው የደገመው። ባለፈው አድርጎታል። ባለፈው ሚራክል ነው ብሏል። እናንተ ባታምኑም አታዩም፣ በአፍንጫ አሽትቱ
እኔ ሪሜምበር እኔ እያንዳንዱ ነገር ስለምከታተል ነው። አንደኛ በደንብ አዳምጣለሁ ቅድም እንዳልኳችሁ፣ ሁለተኛ ደግሞ ፕሮግራም ስለምሰራ ሪከርዲንጉ ይኖራል። በአፍንጫ አሽትቱ አይናችሁ አያይም አፍንጫችሁ አያሸትም እንጂ ሚራክል ነው ኢኮኖሚያችን ተአምረኛ ነው ብሎ ነው ባለፈው የተሰጠው አስተያየት የተሰጠው ራሱ ጠቅላይ ሚኒስትር። አሁንም ደገመው። ዛሬ ትንሽ ኮምፓሪቲቭ እንትን አለው ዳታ ስታቲስቲክስ አለው ከሌሎች ሀገሮች ጋር ያወዳደረው አንዳንድ ነገሮች። ኢን ኬዝ ከኢኮኖሚ ጋር ተያይዞ ያቀረበው ነገር ኦቨርኦል ሲታይ ቅጥፈት የተሞላበት ስፒኒንግ እንኳን አይደለም ቅጥፈት የተሞላበት ወይም በገገማው መኑኝ አይነት ነገሮች ናቸው ያሉት። እኔ እንደዛ ነው ያየሁት። ከኢኮኖሚ አንጻር የመጀመሪያው ማክሮ ኢኮኖሚክ ሪፎርሙ ከዚህ በፊት ደጋግመን ስንተናግረናል። ሆም ግሮውን ያለው ሆም ግሮን ኖ ማይ ፍሬንድ ኢትስ ኖት ሆም ግሮን ኢት ኢዝ ሆም ስሮን ኢት ኢዝ ሆም ስሮን የተወረወረብህ ነው በአይኤምኤፍ እንጂ ሆም ግሮን አይደለም። የማክሮ ኢኮኖሚክ ፖሊሲ ሉዓላዊነት አልነበረንም አላደረግንም። እንዳውም እስከዛሬ ድረስ አድርገን በማናውቀው መልኩ የአይኤምኤፍ እና ወርልድ ባንክን ቴምፕሌት ተቀብለን ነው እነሱ እንኳን እስኪደመሙ ድረስ አረ በጣም ፈጥናቸዋል አረጋጉት እስኪሉን ድረስ ነው ያደረግነው። ሶ የመጀመሪያው ቅጥፈት ሆም ግሮን አይደለም፣ ሆም ግሮን ሆኖ አያውቅም። ኢት ኢዝ ሆም ስሮን አንድ። ሁለተኛ የትንበያ ልዩነት ላይ የ1% ልዩነት ብቻ ነው ያለው ከአይኤምኤፍ ጋር እንደዚህ ሆኖ አያውቅም። ኮት እያደረኩት ነው። ሁለተኛ የኢንፍሌሽንም ቢሆን ከ10% በታች ነው የሚል ነው ጠቅላይ ሚኒስትሩ ያቀረበው። እንደ ሶርስም የተጠቀመበት ጠቅላይ ሚኒስትሩ የአይኤምኤፍን ምንጭ ነው። አይኤምኤፍ ለ2025 ለኢትዮጵያ የተነበየው ኢንፍሌሽን ምን ይመስላል የሚለው ከራሱ ከወርልድ ባንክ እንየው። ወርልድ ባንክ 2025 ስክሪኑ ላይ የምታዩት 2025 ላይ ይሄንን ይመስላል። ልክ እዚች ቦታ ፐርሰንቱን ያሳያቸዋል። ዘን ይሄኛው 13% ሶ ዘ ፈርስት ሃፍ ይሄ 2026 ነው። ይሄኛው 2000 ይሁት ይሄ 2025 13% ነው ኢንፍሌሽን ሬት። አቨሬጅ ኮንሱመር ፕራይስ 13% ነው። ሶ 9% ሳይሆን የዘንድሮ ማለትም የ2025 ሪፖርት ነው ያቀረበው ጠቅላይ ሚኒስትሩ። 2018 በኢትዮጵያ ከመስከረም ከመቼ ጀምሮ ነው 6 ወር የሚሆነው? ከነሐሴ ጀምሮ ነው። ከነሐሴ ጀምሮ በ2018 ከ2017 መጨረሻ እስከ 2018 አጋማሽ ድረስ አሁን የኢትዮጵያ ኢንፍሌሽን 13% ነው። ይሄንን ያለው ደግሞ ራሱ አይኤምኤፍ ነው፣ ይሄው ኢንተርናሽናል ሞኔታሪ ፈንድ ለሁሉም ሀገራት ነው ያደረገው። ኢትዮጵያን ከመረጣችሁ ኢትዮጵያን ምረጡ፣ ኢትዮጵያን ስመርጡ ይሄንን ያስቀምጥላችኋል። ይሄው 2025 ይሄው ትክክል አይደለም። አው ወርዷል። አው ማለት እየቀነሰ መጥቷል። ኢንፍሌሽን በራሱ በአይኤምኤፍ ዳታ አው 20% ወደ 13% መጥቷል፣ ግን ከ9% በታች አይደለም። ሁለት ሶስተኛ ከዕዳ ቀንሰናል፣ በዕዳ ሽግሽግም ተሳክቶልናል የሚል ነገር ተናግሯል ጠቅላይ ሚኒስትሩ ዛሬ። ዕዳ መቀነሱ በትክክል ነው፣ እየቀነሰ መጥቷል። 2018-19 ላይ ከፍተኛ ዕዳ ነበረ፣ 2013 መጨረሻ ላይም ከፍተኛ ዕዳ ነበረ። ከዛ አንጻር ተቀንሷል። ፎሬን ዴት ሶቨሬን ዴት ማሸጋሸግ ስላሉ በማሸጋሸግ ደረጃ ደግሞ በጣም ተሳክቶልናል ብለዋል። እስቲ እንደተሳካልን ደግሞ እንየው። ጠቅላይ ሚኒስትሩ ይሄንን እያሉ ትናንትና ማታ ግን ብሬኪንግ ኒውስ ወጥቷል በሪፖርተር። ይሄው ፌብሩዋሪ 2 ሪፖርተርስ ስለ ዕዳ ማሸጋሸግ ኢትዮጵያ ልትከሰስ ነው። ኢትዮጵያ ኢንቨስተርስ ፕላን ሊጋል አክሽን አስ ሮ ኦቨር 1 ቢሊዮን ዩሮ ቦንድ። ሶ ቦንድ የሚለው የዩሮ ቦንድ ነው። ኦቨር ሃውል ስካሌት ሶ ሊስማሙ አልቻሉም። የኢትዮጵያ መንግስት ለመክሰስ ወስነዋል ይላል። ይሄንን እንደውም ፕሮ ኢትዮጵያ የሆነ በጣም ሚዛናዊ የሆነ ሮይተርስ እንደዛ ነው ኢትዮጵያ ላይ የሆኑትን ነገሮች ይዘግባል፣ ጥሩውንም ሌላውንም። ፎር ዩር ኢንፎርሜሽን ብዙ ነገሮች ለምሳሌ ፕሮጀክቶች ምናምን ሌላው ሚዲያ አይዘግብም፣ ሮይተርስ ይዘግባል፣ ጥሩንም ይዘግባል። ሶ ይሄ ትላንት ማታ ነው ጠቅላይ ሚኒስትሩ የቀረበው፣ ዛሬ ነው። ይሄኛው አትሊስት ላይቭ የቀረበው ዛሬ ነው። ይሄኛው ደግሞ የተዘገበው ትላንትና ነው ወይ ፌብሩዋሪ 2 I'm not making up anything። መጥፎ ነገርም እየተመኘው አይደለም፣ ግን የነበረው ነገር ይሄ ስለሆነ ነው። ፌብሩዋሪ 2 ትላንትና 2:48 PM ላይ ነው። ስለዚህ ዕዳ በማሸጋሸግ ላይም አልተሳካልንም፣ ውጤታማ ሽግሽግ አድርገናል ጠቅላይ ሚኒስትሩ ብሎ ምናልባት ይሄኛውን ዜና ሳያይ መሰለኝ እንደዛ ነው። ከሳምንት በፊት ስለሚሰጠው ነው ተዘጋጅቶ የመጣው።
ግን ባድ ኒውስ ይሄኛውን ትላንትና ሪፖርተር ዘግበዋል። ባይዘግብ ጥሩ ነበር ጠቅላይ ሚኒስትሩ ከፓርላማ ከመውጣታቸው በፊት። እዚህ ማሸጋሸግ ላይም ትክክል አለ። ቤዚካሊ ፋክት ቼክ ነው። እኔ ምንም ሊትሬት ኮንክ ማንበብ ከቻልክ ፊት ለፊት ያለውን ነገር ታያለህ። ዛትስ ኦል አይ ዲድ። አንፎርቹኔትሊ አልተሳካልንም። ወደፊት ከተሳካልን ደግሞ እንመለስበታለን ከዕዳ ማሸጋሸግ ጋር። ምክንያቱም ጠቅላይ ሚኒስትር ስፔሲፊካሊ ስለ ዩሮ ቦንድም ስላወሩ ዛሬ ቀጥለው ኢንፍሌሽንም ብለናል፣ የውጭ ዕዳንም አውርተናል። ድሃ ተኮር ሪፎርም ለምን አታደርጉም? በተለይ መምህራንና የመንግስት ሰራተኛ ተብሎ ሲጠየቅ እሱም መልስ ሳይመልስ ስለ ኮሪዶር እና ስለ ሪዞርት ነው ማብራሪያ ሰጠው በስፋት። የተጠየቀው መምህር ለምሳሌ እንደኔ አይነት ሰው ኢትዮጵያ መጥቼ ድሮ የምሰራውን ስራ ብሰራ የቤት ኪራይ ምሳሌ የራሴን በወስድ አንድ መምህር ብትወስዱ ዩኒቨርሲቲ አሲስታንት ሌክቸረር፣ አሶሺየት ፕሮፌሰር የሚያገኘው ደሞዝ አንድ ጥሩ ኮንዶሚኒየም አዲስ አበባ ላይ አይሸፍንም። ቤዚካሊ ሊትራሊ ደሞዝ ስለሆነ ቤንችማርካችን በደሞዝ ከሄድክ 25000 እና 30000 እንደው በአቨሬጅ 20 ምናምን ሺህ ብትወስዱ አንድ ኮንዶሚኒየም ባለ አንድ መኝታ የሰማሁት ይሄን ነው። 20 ምናምን ሺህ ነው። የመንግስት ሰራተኛ አሁን ቅድም ያልኳቸው የሌክቸረር ደሞዝ ኔቶ ወይም ኔት 20000 አይሞላም። ኔት የሚያገኙት 12000 13000 ነው። ስለዚህ ሙሉ ደሞዝ የቤት ኪራይ አይሆንም። የተጠየቀው የመንግስት ሰራተኛ ነው የተባለው ስፔሲፊካሊ ስም ተጠርቶ ትርፍ ሰዓት ካልሰራ ዶክተርም ቢሆን ባለፈው ጥያቄ ሲጠይቁ የነበሩ ዶክተሮችም ይሄንን አፎርድ ማድረግ አይችሉም። የሚያገኙት የወራዊ ገቢ የቤት ኪራዩን ብቻ እንኳን አይከፍልም ነው። ይሄ የተጠየቀው ጥያቄውም ስፔሲፊክ ነው። ጠቅላይ ሚኒስትሩ የሚያወሩት ከዛ ከቤተ መንግስት አካባቢ ላይ የሆነ ቤት ሰርቷል እንደዚህ ሲያስነሷቸው ለሆኑ ድሃዎች ቤት ሰርቻለሁ እሱ አይደለም የተጠየቀው። ቤዚካሊ ኦቨርኦል ድሃ ተኮር የሆነ የቤት ልማት ፖሊሲ እና ሪፎርም መኖር አለበት እና የኢኮኖሚ ተጠቃሚም አልሆንም ድሃው የሚል ነው የተጠየቀውና አዎ ከዚህ ከጠቅላይ ሚኒስትሩ ከሌሎች ጋር የምስማማው የዛሬ ኢትዮጵያ አድጋለች ማለትም ከዲስትሪቢዩሽን ኦፍ ዌልዝ አንፃር ማለት ነው ከግሮስ ካፒታል ኢንካም ሳይሆን እያንዳንዱ ተጠቃሚነት በተለይ ይሄ ሚድል ኢንካም ላይ ድሮ የነበሩ አሁን ግን ወደታች ከወረዱት ከመንግስት ሰራተኛ ባጭሩ ምሳሌ ከምናበላልጥ መምህር ዶክተር ከምንል የመንግስት ሰራተኛ አፎርድ አያደርግም። ሁሉም እየሞከረ ነው። ትላንትና ትሬንድ ያደረገች አንድ የቲክቶክ ቪዲዮ ነበረች ሰዎች ትሬንድ የሚያደርጉት የኢትዮጵያን ሪያሊቲ የበለጠ የሚገልጸው በተለይ የመንግስት ሰራተኛን የሚገልጸው እሱ ነው። ሁሉም እየሞከረ ነው፣ ግን የቤት ኪራይ መክፈል አልቻለም። መንግስትም ፕሮቫይድ ማድረግ አልቻለም፣ ድሃውም መኖር አልቻለም። ኢኮኖሚክ ሪያሊቲው መሬት ላይ ያለው ድሃን የበለጠ ያጎበጠ በተለይ የአይኤምኤፍ የኦስተሪቲ ሜጀር ይሄን እንደሚያመጣ እነሱም ያውቃሉ፣ እኛም እናውቃለን፣ ሁላችንም እናውቃለን። የድሃ ወገብ ጎብጧል። አሁን ኢትዮጵያ ላይ በተለይ አዲስ አበባ ላይ ሊኖር የሚችለው የኤንጂኦ ሰራተኛ፣ የዓለም አቀፍ ድርጅቶች ሰራተኛ፣ የናጠጠ ሀብታም ወይም ኮንሰልተንሲ ላይ የሚሰሩ ሰዎች ብቻ ናቸው ሰርቫይቭ የሚያደርጉት የቤት ኪራይን አፎርድ አድርገው። ቅድም ያልነው የቤት ኪራይ ኮንዶሚኒየም ወይም አንድ ቆንጆ 2 ክፍል ያለው መሬት ላይ ያለ ቤት። ይሄኛው የኮሪዶርና ሪዞርት አሁን ትላንትና ወደ ሌላኛው ሪዞርት ስንተኛ ነው የሪዞርት 7ኛ ነው 8ኛ ሪዞርት ለአቨሬጅ ኢትዮጵያዊ ለመንግስት ሰራተኛ አንዳች ሊትራሊ አንዳች የሚጨምረው ነገር የለም። አስቴቲካል ቫልዩ ይኖረዋል። አስቴቲክ ቫልዩ ይሄ ለውበት ለማየት ገንዘብ ካገኘ እሱንም አፎርድ አያደርግም። ኢቭን ሄዶ ለመዝናናትም አፎርድ አያደርግም። የሆነ ጊዜ እንዳጋጣሚ ከሄደ ለስልጠና ለሆነ ነገር ሊቀመጥ ይችላል ገንዘብ ካገኘ። ከዛ በዘለለ የኮሪዶር ልማቱ ለከተማው ይጠቅማል። ጎዝ ዊዛው ሴይንግ ከዚህ በፊት እንደነገርኳችሁ ነው። ጠቅላይ ሚኒስትሩ ዛሬም ደግመዋል። ባይዘዌስ ባለፈው ስትከራከሩኝ ስትሰድቡኝ የነበረው ይሄ የኮሪዶር ዲፕሎማሲ በደንብ ሰርቶ ይሰራል ብዬ ከዓመታት በፊት ስናገር የነበረውና ዓላማው ከውጭ የሚመጡ ሰዎች አዲስ አበባን ብቻ ረግጠው ስለሚሄዱ በዛ በኩል የዲፕሎማቶችን ወይም የውጭ ጎብኚዎችን አይን ለመያዝ ነው የተሰራው ብዬ ስነግራችሁ ነበር። ያን ያላመናችሁ ዛሬም ደግሞላችኋል። ከውጭ የሚመጣው ሁሉ አዲስ አበባን እንዴት ነው ያሳማራችሁት ብሎ ነው የሚጠይቀን ያለው። እውነቱን ነው የሚያደርጉት። አምናና ቻምና ሲመጡ በዛ መልክ አልነበረም። ትራንስናሽናል የሆኑ ፓርሴቡላዎች ሲመጡ ወይንም ደግሞ እና ሃይስፒድ አይነቶች ሲመጡ የሚያዩት እሱን ነው። እኔም ራሴ ብሄድ ነገ ቤተሰቦቼን ላልጠይቅ እችላለሁ።
ምክንያቱም ኦነግ ሸኔ ያግተኛል መንገድ ላይ ፈርቼ አልሄድም። አዲስ አበባን አይቼ እመጣለሁ። አዲስ አበባን አይቼ እመጣና ከዛ በኋላ አቤት ኢትዮጵያ እንዴት እንዳደገች አዲስ አበባን በተለይ እንዴት እንደቀየሯት የዛሬ 6 ዓመት ያየሁት ሰፈር እኮ 4 ኪሎ ሙሉ በሙሉ ተቀየረ የሚል ነገር ኢምፕሬሽን ነው የሚሰጠው። ሁሉም የሚያወራው ይሄ ነው። የኮሪዶር ዲፕሎማሲ ብዬ ስምም አውጥቼለታለሁ። እሱ እየሰራ